ሃይ እንዴት ናችሁ? በዚህኛው ቪዲዮ አንድ ለየት ያለ ነገር ይዤላችሁ መጥቻለሁ። ያው ለየት ያለ ነገር ማለት ያው የተለመደ ነገር ነው፣ ግን እስካሁን ድረስ ከኔ ጋር ሰርተንበት አናውቅም። ከዚህ በኋላ የምንሰራቸው ፕሮጀክቶች በሙሉ ደግሞ ይህንን ተከትለው ነው የሚሄዱት። ዛሬ የጊትሃብ አካውንት እንዴት ክሬት እናደርጋለን፣ ክሬት ያደረግናቸውን ፕሮጀክቶች እንዴት ወደ ጊትሃብ ፑሽ ማድረግ እንችላለን እና ደግሞ ጊትሃብ ላይ ያሉትን ፕሮጀክቶች አንድ እኛ የሰራነው ሳምፕል ፕሮጀክት አለ፣ የሞባይል አፕሊኬሽን። ስለ ፕሮጀክቱ በዲቴይል ቀጣይ ቪዲዮ ላይ አወራችኋለሁ። ዛሬ ግን እሱን ፕሮጀክት ክሎን አድርጋችሁ ኮፒ አድርጋችሁ እናንተ የምትፈልጉትን ነገር መጨመር ብትፈልጉ የተሰራ ሶርስ ኮድ ነው፣ ፕሮጀክት ነው፣ ሙሉ ፕሮጀክት ነው። እሱን ወስዳችሁ እናንተ መጨመር የምትፈልጉትን ጨምራችሁ ደግሞ ፑሽ ማድረግ ትችላላችሁ ማለት ነው። ኦፕን ሶርስ ፕሮጀክት ስለሆነ ሪሊዝ ያደረግነው። ስለዚህ በዚህኛው ቪዲዮ ስለ ጊትሃብ አጠቃቀም እናያለን ማለት ነው። ስለዚህ ጊትሃብ አጠቃቀም ላይ ምንድነው የምናየው? ጊትሃብ ላይ እንዴት አካውንት ክሬት እናደርጋለን። ፕሮባብሊ ቀላል ነው፣ አብዛኞቻችሁ ይኖራችኋል ብዬ አስባለሁ። ጀስት ቱቶሪያሉን ሙሉ ለማድረግ ነው እሱን የምጨምረው። የጊትሃብ አካውንት እንዴት ክሬት እናደርጋለን፣ ከዛ ደግሞ ሎካሊ ክሬት ያደረግኩትን ፕሮጀክት እንዴት ወደ ጊትሃብ ሪፖዚተሪ ላይ ፑሽ ማድረግ ይችላለሁ። ጊትሃብ ላይ እያንዳንዱ ፕሮጀክት ሪፖዚተሪ ተብሎ ነው የሚቀመጠው። ስለዚህ ሪፖዚተሪ ክሬት አድርጌ ጊትሃብ ላይ ሎካሊ እየሰራሁበት ያለው ፕሮጀክት እንዴት አድርጌ ወደ ጊትሃብ ፑሽ ማድረግ እችላለሁ የሚለውን የምናየው። ሶስተኛው ፖይንት ደግሞ ምንድነው፣ ኦልሬዲ ጊትሃብ ላይ ሼር የተደረጉ ፕሮጀክቶች አሉ። ለምሳሌ የኛ ሼር ያደረግነው ፕሮጀክት አለ። እሱን ፕሮጀክት እንዴት ነው የኛ ኮምፒውተር ላይ ዳውንሎድ አድርጌ ክሎን አድርጌ፣ ጀስት ዝም ብሎ ዳውንሎድ አድርጎ መውሰድ ሳይሆን ክሎን አድርጌ የምፈልገውን ነገር ጨምሬ ፑሽ ማድረግ ብፈልግስ የሚሉትን እነዚህን ሶስት ነገሮችን እናያለን ማለት ነው። የመጀመሪያው ብራውዘራችን እንክፈትና ጀስት ኤኒ ክሮም ብራውዘር github.com እዚህ ጋር ሬጅስተር አድርጉ ይላል። እዚህ ጋር ሬጅስተር እናድርግ። BTIT ሶሉሽንስ እንደዚህ ሬጅስተር እናድርግ። እሺ ኢሜይል የኔ ፐርሰናል ኢሜይል አድርገው፣ ግን ይሄ ኦልሬዲ ቴክን ነው ይለኛል። እዚህ ላይ ቆሽ አንድ ሌላ ጂሜይል ክሬት እናድርግ። ሌላ ስልክ ስላለኝ በሱ ስልክ አካውንት ክሬት ማድረግ እንችላለን። እስቲ ይሄንን ክሬት ኒው ጂሜይል አካውንት BTIT በሚለው ክሬት እናድርግ። BTIT ማለት ሶፍትዌር ዴቨሎፕመንት የምንሰራበት ድርጅታችን ስም ነው። እዚህ ጋር ዩዝ ማይ ከረንት ኢሜይል አድሬስ ኢንስቴድ ነው። BTIT ሶሉሽንስ 2020 የተከፈተ ኢሜይል ስለሆነ እዛ ፓስወርዳችንን እንስጠው። ኔክስት። እሺ እዚህ ጋር ይሄንን ስልክ እጠቀማለሁ። ሪከቨሪ ኢሜል አልፈልግም። ጀስት በርዝዴይ እንንገረው። ሜል ነኝ። ኔክስት። ቬሪፋይ ዩር ፎን ነምበር ይለኛል። እሺ ችግር የለውም። እዚህ ቁጥር ላይ የራሴ ቁጥር ስለሆነ ቬሪፊኬሽን ኮድ ላክልኝ እለዋለሁ። ቬሪፊኬሽን ኮድ ገብቶልኛል ስልኬ ላይ። ቬሪፊኬሽን ኮዱ ምንድነው የሚለው 310628 ቬሪፋይ ጌት ሞር ፍሮም ዮር ነምበር ኦኬ። ከዛ አይ አግሪ። አንድ ኢሜይል ኖረኝ ማለት ነው። እዚህ ጊትሃቡ ላይ አሁን እሱን እንጠቀማለን። BTIT solutions 2020@gmail.com ፓስወርድ ሳይን አፕ ፎር ጊትሃብ የጊትሃብ አካውንት ክሬት አደረግን ማለት ነው።
የጊትሃብ አካውንት ቬሪፋይ ዮር አካውንት ፕሊዝ ሶልቭ ዲስ ፐዝል ሶ ዊ ኖ ዩ አር አ ሪል ፐርሰን። ኦኬ እንደዚህ ደን ጀስት ሮቦት ሬጅስተር እያደረገ አለመሆኑን ቼክ ለማድረግ ነው። ሶ ኔክስት። አሁን ለጊዜው የምንፈልገው ኢንዲቪጁዋል አካውንት እናድርገውና ፍሪ ቨርዥኑን እንውሰድ። what kind of work do you do? Software engineer. I write code. How much programming experience do you have? Moderate amount. What do you plan to use GitHub for? Host project. Repository ነው የምፈልገው። ሶ ፕሮጀክቶችን ሆስት ለማድረግ ነው። I'm interested in languages, frameworks, like Android, C#, Java, PHP, and things like that. ከዛ next ስንል email containing verification instructions was sent። ስለዚህ ኢሜይል ላይ መጣና የተላከ ኢሜይል ካለ ቼክ አደርጋለሁ ማለት ነው እዚህ ጋር። እሺ ሶ ጊትሃብ ልኮልኛል። ቬሪፋይ ኢሜይል አድሬስ እንላለን። ቬሪፋይድ ኦኬ። እሺ ኦኬ ሳይንድ ኢን አዝ BTIT ሶሉሽንስ። አሁን BTIT ሶሉሽንስ የራሱ አለው ማለት ነው። እዚህ ላይ የምንፈልገውን ፕሮፋይላችንን እዚህ ጋር አጀስት ማድረግ እንችላለን። ይሄ BTIT ሶሉሽንስ አፕዴት ፕሮፋይል ለጊዜው እዚህ ጋር ይበቃናል። ኦኬ አሁን እንደ BTIT ሶሉሽንስ ሎጊን አድርጌያለሁ ማለት ነው። ቤዚክ እኛ የምንፈልገው ነገር አሁን እዚህ ጋር ሪፖዚተሪ ክሬት ማድረግ ነው። የሆነ ሪፖዚተሪ ክሬት አድርጌ ፕሮጀክቶችን ወደዛ ፑሽ ማድረግ ነው የምፈልገው። ኦኬ ስለዚህ ሪፖዚተሪ የምትለዋ ላይ እንገባና ኒው እላለሁ። ኒው ሪፖዚተሪ ክሬት ላደርግ ነው ማለት ነው። ለBTIT ሶሉሽን ሲሆነ ሪፖዚተሪ ኔሙን ንገረኝ ይለኛል። ሪፖዚተሪ ኔሙን ለምሳሌ ሳምፕል ኤኒ ጀስት ሲምፕል ካልኩሌተር መስሪያ ሊሆን ይችላል። አንድሮይድ አፕሊኬሽን ስለሆነ አንድሮይድ አፕ የሚል ጨምሮበት ጀስት ክሊር ለማድረግ ነው። ከዛ ፐብሊክ ነው የምፈልገው፣ ፕራይቬት ነው ዩዥዋሊ ፐብሊክ ነው እንዲሆንልኝ የምፈልገው። ፕራይቬት እንዲሆን ምንም ፕራይቬት የማድረግበት ምክንያት የለኝም። ፕሮጀክቶቼ ኦፕን ነው ሼር ማድረጋቸው። ሶ ክሪኤት ሪፖዚተሪ። አሁን አንድ ሪፖዚተሪ ክሬት አደረኩ ማለት ነው። ሶ ሪፖዚተሪ ክሬት አደረኩ ማለት አሁን BTIT ሶሉሽንስ የሚባለው ውስጥ ይሄ ፕሮጀክት መያዝ የሚችል ሪፖዚተሪ ነው ማለት ነው። አሁን ይሄንን ኮድ ተከትለን አሁን ሁለት ኦፕሽን አለን። ስለዚህ አሁን ዛሬ ሶስት ነገር እናያለን ያልኳችሁ። የመጀመሪያው ይሄ ነው። ጊትሃብ አካውንት ክሬት አደረግን። ጊትሃብ ላይ የራሳችንን ሪፖዚተሪ ፈጠርን። ጊትሃብ ሴትአፕ አደረግን። ሁለተኛው ጊትሃብ አካውንት ክሬት ካደረግን በኋላ ሪፖዚተሪ ከፈጠርን በኋላ ሎካሊ ፕሮጀክት ላይ ያለኝን ፎልደር ወደ ጊትሃብ ፑሽ ማድረግ ፈልጋለሁ፣ ሴንድ ማድረግ ፈልጋለሁ፣ ሼር ማድረግ ፈልጋለሁ ለሰዎች። ሶስተኛው ደግሞ ያው ኦልሬዲ ጊትሃብ ላይ የተፈጠረውን ደግሞ ወደኛ ደግሞ ወስደን መቀየር የምንፈልገው ነገር ካለ መቀየር ነው። ስለዚህ ሁለተኛው ፓርት ምንድነው? ሪፖዚተሪያችንን ክሬት አድርገናል። ሶ ሎካሊ አንድ ፕሮጀክት ክሬት ላድርግና ለምሳሌ አንድሮይድ ስቱዲዮ ላይ እዚህ ላይ አንድ ፕሮጀክት ክሬት እናደርግና ስታርት ኒው አንድሮይድ ስቱዲዮ ፕሮጀክት። ሲምፕል ካልኩሌተር ነው ፕሮጀክቱን ያልነው። ስለዚህ እዚህ ላይ ሲምፕል ካልኩሌተር ነው የምሰራው ብሏል። ከዛ ጃቫ ነው የምጠቀመው። አንድሮይድ ቨርዥን እንደዚህ ነው። እሺ ኔም ስፔሱ BTIT ሶሉሽንስ ላይ ነው የሚሆነው። ፊኒሽ። ሶ አንድ ፕሮጀክት ክሬት አደረኩ ማለት ነው። አሁን እዚህ ፕሮጀክት ላይ ምንም ነገር አልጨመረበትም። ያው ኤኒ ታይም እዚህ ፕሮጀክት ላይ የምትሰሩት ነገር ኢትስ ኦልዌይስ ዘ ሴም። ሶ 10 አክቲቪቲም ኖረኝ አንድ አክቲቪቲም ኖረኝ ምንም ፕሮጀክት ነው አይደል? ስለዚህ አሁን እችን ሳምፕል የፈጠርናትን ፕሮጀክት እንዴት አድርገን ወደ ጊትሃብ እንልካለን የሚለውን አሁን የምናየው ማለት ነው። ሶ እዚህ ጋር የፈጠርነው ሪፖዚተሪ ባዶ ነው፣ ግን እዚህ ላይ ትዕዛዞቹን ይነግረኛል። ራን ማድረግ ያለብኝ ኮማንዶች ኒው ሪፖዚተሪ
ኮማንድ ላይን ተጠቅመህ ኒው ሪፖዚተሪ ክሬት ማድረግ ከፈለግ ይሄንን ኮማንድ በተራራ ማድረግ ትችላለህ ይለኛል። ሶ ይሄንን ተከትዬ ነው የሚሄደው። ሶ አንድ ፕሮጀክት ክሬት አድርገን እዚህ ጋር አሁን ይሄ ፕሮጀክት ያለበት ፎልደር ላይ እንሂድና ሾው ኢን ኤክስፕሎረር። ሶ አሁን ሲምፕል ካልኩሌተር የሚባለው ፕሮጀክቴ እዚህ ነው ያለው። ሶ እዚህ ጋር የሚሰጠኝ ኮማንድ ምንድን ነው? ኒው ሪፖዚተሪ። ይሄንን ሪፖዚተሪ ፑሽ ማድረግ ከፈለግኩኝ እነዚህን ኮማንዶች ተከትዬ መሄድ ይችላሉ። ሶ መጀመሪያ ኮማንድ ሲኤምዲ መክፈት አለብኝ ወይም ፓወር ሼል መክፈት አለብኝ። ሶ እሱን ለማድረግ ፎልደሩ ላይ ሄጄ ሲኤምዲን ከፍቼ ከሲኤምዲ ላይ ፎልደሩን ናቪጌት አድርጌ እዚህ ጋር መምጣት እችላለሁ። ከፈለግኩ ደግሞ ያው ዊንዶውስ ላይ እንደምታውቁት ሽፍትን ይዤ ራይት ክሊክ ባደርግ እዚህ ጋር ኦፕን ፓወር ሼል ይለኛል። ሶ ፓወር ሼልን ስንከፍተው አውቶማቲካሊ ራይት ክሊክ ያደረኩበት ፎልደር ላይ ይወስደኛል ማለት ነው። ኦኬ BT11 አንድሮይድ ስቱዲዮ ፕሮጀክት ሲምፕል ካልኩሌተር የሚለው ፎልደር ውስጥ አሁን እዚህ ላይ እነዚህን ኮማንዶች በተራራ እናደርጋለሁ ማለት ነው። ብዙ ነገር አንቀይርም። መጀመሪያችን ኮፒ ፔስት ኢንተር፣ ቀጥሎ ደግሞ ጊት ኢኒሻላይዝ አድርገዋለሁ። ኮፒ ራን። አሁን ጊት ኢኒሻላይዝ ኤምፕቲ ጊት ሪፖዚተሪ ኢኒሻላይዝ አደረኩኝ ይለኛል። አያችሁት? ጊት የምትባል ፎልደር ይጨምራል ማለት ነው እንደዛ ሲያደርግ። ቀጥሎ ኮማንዱ ምንድነው? አሁን እዚህ ጋር አያችሁት? ሪድሚ የሚባል ፎልደር ፋይል ፈጥረህ ነው አይደል እዚህ ጋር ያለው። ከዛ ያችን ፋይል አድ አድርጋት ነው እያለው ያለው። እኔ እንደሱ አይደለም የምፈልገው። አሁን እሷን እንቀይራታለን። ጊት አድ ግን ሪድሚ የምትባለውን ፋይል ብቻ አይደለም፣ እዚህ ፎልደር ውስጥ ያሉትን ሲምፕል ካልኩሌተር የሚለው ላይ ያሉትን ሁሉንም። ስለዚህ ዶት ካደረኩኝ እዛ ፎልደር ውስጥ ያሉትን ሁሉንም አድ አድርጋቸው ማለት ነው። አድ አድርጋቸው ማለት ሁሉንም ወደ ጊትሃብ ላይ መላክ እፈልጋለሁ፣ ሁሉንም ፋይሎች ማለት ነው። አሁን ይሄ ሪድሚ ብቻ ያለው ለምንድን ነው? እዚህ ጋር ሪድሚ የሚባል ፋይል ፍጠር ስላለ እሱ ፋይል ብቻ ነው ያለው ብሎ አስቦ ነው። ሶ እኔ ዶት ለማ ኢንተር ላለው the file will have its original line endings ምናምን ምናምን በቃ ተፈጥሯል። አሁን ቀጥሎ ያለችውን ኮሚት ላድርጋት። አሁን እነዚህን አድ የተደረጉትን ፋይሎች በሙሉ አያችሁት? እያንዳንዷን ፋይል እያንዳንዱ ፎልደር ውስጥ እየገባ ኮሚት ያደርጋል። ኮሚት ማድረግ ማለት ፑሽ ለማድረግ ይዘጋጃል ማለት ነው። ከዛ እቺ ደግሞ ምን ማለት ነች? ጊት ብሎ ሪሞት ያለውን ፕሮጀክት ሪሞትሊ አንድ ኦሪጂን አድ አድርግልኝ እዚህ ሪፖዚተሪ ላይ አያችሁት? ጊትሃብ ላይ BTIT ሶሉሽንስ የሚባለው ላይ ሲምፕል ካልኩሌተር አንድሮይድ APP የሚባለው ሪፖዚተሪ ላይ አያችሁት? እዚህ ጋር ያለው ስም ማለት ነው። እሱ ላይ ሪሞት ያለው ላይ አድ አድርግልኝ አንድ ብራንች ይፈጥራል ማለት ነው። ይሄ ጊት የምትለዋ ባይዘዌ እኔ ኮምፒውተር ላይ ኦልሬዲ ጊት ስለጫንኩኝ ነው። ይሄን ኮማንድ የሚያስቸግራችሁ ከሆነ ጊት ዳውንሎድ ማድረግ አለባችሁ። ኮምፒውተራችሁ ላይ ጊት አልተጫንም ማለት ነው። ስለዚህ ጊት ዳውንሎድ ብለን ሌተስት ጊቱን ዳውንሎድ አድርጌ ኢንስቶል ማድረግ አለብኝ ማለት ነው። አንድሮይድ ስቱዲዮ ምናምን ሁሉንም ነገር ዘጋግቼ ጊትን መጫን አለብኝ። እሱን ካልጫነን አይሰራልንም። ኦኬ ሶሪ፣ ይሄንን መጀመሪያ መናገር ነበረብኝ። እቺን ፔስት እናደርጋለን። ኢንተር። ሶ ኮሚት አለቀ። ፑሽ እላለሁ ማለት ነው። አሁን አያችሁት? ፑሽ ስል ፋይሎቹን requested URL returned error ኦኬ። እሺ አሁን አያችሁ እዚህ ላይ እዚህ ሪፖዚተሪ ላይ ፑሽ ማድረግ የሚችለው ዩዘር ማን ነው የሚለው እኔ ከዚህ በፊት እዚህ ፒሲ ላይ ፑሽ ሳደርግ ስለነበረ በዲፎልት በረከት ቶልቻ የሚባል ሌላ አካውንት ነው ሌላ መሰራበት ፕሮጀክት መሰራበት አካውንትን ኮንፊገር አድርጌለታለሁ። ስለዚህ ምን ማድረግ እንችላለን? ሪፖዚተሪው ላይ መተን ዩዘሮችን አድ ማድረግ እንችላለን። ላይክ ማኔጅ አክሰስ። ለእናንተ እንደዚህ አይነት እንትን ከሌላችሁ በኖርማል ማለፍ ይችላል። እኔ አሁን በረከት ቶልቻ የሚባለውን ዩዘር ኢንቫይት አድርገው ብሏል። ከዛ በረከት ኢሜይሉን ከፍቶ ኢንቫይት የተደረገውን BTIT ሶሉሽንስ ኢንቫይት አድርጎሃል። ስለዚህ ኢንቪቴሽኑን እና ተቀበል። ሶ ኢንቪቴሽን ውስጥ ገብቻለሁ ማለት ነው። እስኪ አሁን እንሞክረው። የቅድሟን ኮማንድ አምጣትና ራን አድርግልኝ ልበል። ነገር ቋጠረ ማለት ነው። እስኪ እንያውቀ በረከት ፑሽ ማድረግ አይችልም ወይስ ምንድን ነው? ፔንዲንግ ኢንቫይት ይላል።
ከኢሜይሉ ላይ ከፈትኩት አይደል እንዴ? ምንድን ነው ፈልገው? እሺ you can accept or decline እቺን ክሊክ እናድርጋትና pending invitation በረከት አክሰፕት ማድረጉን አላወቀም። እሺ በረከትን ከጊትሃብ እናስወጣውና አሁን ይሄኛው ቢቲአይቲ ሶሉሽንስ ላይ ስላለው ነው የሳይን አውትን በለውና በበረከት ሳይን ኢን ላድርግ። በሱ ስገባ የኢንቪቴሽኖችን አሁን ከቪው ኢንቪቴሽን ስለው አያችሁት ቢቲአይቲ ሶሉሽን ኢንቫይት አድርገዋል። ስለዚህ ኢንቪቴሽኑን አክሰፕት አደረኩኝ። አሁን እንደገና ኮማንዷን ራን እናድርጋት። የስ ስለዚህ ፕሮጀክቱ ገብቷል ማለት ነው። አሁን መጥቼ ይሄንን አያችሁት ባዶ የነበረውን ሪፖዚተሪ ሪፍሬሽ ባደረገው ፋይሎቹ ይመጣሉ ማለት ነው። እነዚህ ፋይሎች ማለት ሙሉ ለሙሉ እዚህ ጋር ያሉት ፋይሎች ማለት ናቸው። አያችኋቸው? እዚህ ጋር ያሉኝ ፋይሎች በሙሉ እዚህ ጋር ይመጣሉ። ስፔሻሊ አፕ የሚለው ፎልደር ውስጥ ያሉኝ ፋይሎች በሙሉ እዚህ ጋር ይገባሉ ማለት ነው። ኦኬ ላይብራሪ ፑሽ አይደረግም ብዙ ጊዜ ላይብራሪ በየኮምፒውተሩ ላይ ስለሚገኝ ማለት ነው። ዋናው ነገር ሶርስ ኮዳችን ነው አይደል? እዚህ ጋር ጃቫችን ሪሶርስ ፋይላችን ምናምን ፑሽ እንዲደረግልን የምንፈልገው። ስለዚህ እነሱ ደግሞ አሉ እዚህ ውስጥ ማለት ነው። ሶ ሁለተኛው ስቴፓችን ይሄ ነው። አሁን ጊትሃብ ላይ ሆኜ ሪፖዚተሪውን ማኔጅ ማድረግ ቻልኩኝ ማለት ነው። ሶ ጊትሃብ አካውንት ክሬት አደረግን፣ ሪፖዚተሪ ክሬት አደረግን። ሪፖዚተሪያችን ላይ ከሎካል ፎልደር ላይ ያለኝን ፕሮጀክት ወደ ሪፖዚተሪ ፑሽ አደረግኩኝ ማለት ነው። አሁን ፕሮጀክታችን እዚህ ጋር አያችሁት አንድሮይድ ስቱዲዮ ጊት ማስተር ላይ ያለው ይለኛል። ወይንም እዚህ ጋር ቪሲኤስ የሚለው ላይ ጊት የምትላለች እቺ ጊት የምትለው የምትመጣላችሁ የጊትን ኢንስታል ስታደርጉ ነው ኮምፒውተራችሁ ላይ። ኦኬ ከዛ እሱን ኢንስታል አድርጋችሁ ፕሮጀክታችሁ ከጊት ፕሮጀክት ጋር ኮኔክትድ ሲሆን ነው እቺ ጊት የምትመጣል። ከዛ እዚህ ጋር የጊት ኦፕሬሽኖችን መስራት እንችላለን ማለት ነው። የሪፖዚተሪ ኦፕሬሽኖችን መስራት እንችላለን። የሪፖዚተሪ ኦፕሬሽኖች ማለት ቤዚካሊ ፑል ማድረግ እና ፑሽ ማድረግ ናቸው። ፑል ማድረግ ማለት ኤኒ ቼንጅ ካለ እኔ ሎካል ያለኝ ኮድ ላይ ከጊትሃብ ላይ የተቀየረ ነገር ካለ ጊትሃብ ላይ የተቀየረውን ነገር ወደ እኔ አምጣልኝ ብዬ መጠየቅ ማለት ነው ፑል ማድረግ ማለት። ፑሽ ማድረግ ማለት ደግሞ እኔ የሰራሁትን ነገር ወደ ጊትሃብ መላክ ስፈልግ ማለት ነው ፑሽ ደግሞ ማድረግ። ኦኬ ከዛ ተጨማሪ አሁን ሁል ጊዜ ኮሚት እናደርጋለን። አንድ የሆነች ነገር እዚህ ጋር ብቀይር አሁን ያውላችሁ ጊትሃብ ላይ ያለንን ፕሮጀክት ስናየው እሺ አሁን በቢቲአይቲ ሎጊን እናድርግና አሁን በቢቲአይቲ ስንገባ ያለኝ ሪፖዚተሪ ይሄ ነው። ሪፖዚተሪያችን ላይ ያሉንን ኮዶች ፕሮጀክቶች እነዚህ ናቸው። እነዚህ ላይ የሆነ ነገር ፑሽ ማድረግ ብፈልግ ለምሳሌ አሁን እዚህ ጋር እናየውና ኤስአርሲ ፎልደር ውስጥ ስንገባ ገብተን ሜይን አለኝ። አሁን ጃቫ የሚለው ውስጥ ስንገባ ሜይን አክቲቪቲ ምትር ብቻ ነች ያለችው አይደለ? እዚህ ጋር ሜይን አክቲቪቲ ምትር ብቻ ነች ያለችው። እዚህ ላይ አሁን አዲስ አክቲቪቲ አድ እናድርግ። ኤምቲ አክቲቪቲ ሰከንድ አክቲቪቲ ፊኒሽ። ጀስት አድ መደረጉን ብቻ ስለሆነ የምንፈልገው ችግር የለውም። አሁን አንድ አክቲቪቲ ጨመርኩ ማለት ነው። ሁለት ፋይል ነው ያለኝ ሪሶርስ ላይ ኦፍ ኮርስ ሁለት ፋይል ነው የሚኖረኝ። አሁን ይሄንን ወደ ጊትሃብ መላክ ከፈለኩኝ መጀመሪያ ኮሚት ላለሁ። ኮሚት አልኩ ማለት አያችሁት እዚህ ጋር ሁለት አዳዲስ ፋይሎች አሉ። እነሱን ፋይሎች ኮንፈርም ማድረግ ማለት ነው። ኮሚት ማድረግ ማለት ኮንፈርም ማድረግ ማለት ነው። እዚህ ኮሚት ሜሴጅ የጨመርኩትን ነገር እዚህ ጋር ኢንፎርማቲቭ እንዲሆን እጨምራለሁ። ለሌላ ጊዜ ሳየውም እንዳረሳው ሌላም ሰው ሲያየው በቀላሉ እንዲረዳው ማለት ነው። ስለዚህ second activity file added for Java and layout ወይም ሌላ
ከስራ ጋር የተያያዘን ዲስክሪፕሽን ከሆነ የፈለግነው እንላለን። ከዛ ኮሚት። አሁን ኮሚትድ ሆኗል፣ ኤረር የለበትም። ጀስት ዋርኒንግ ነው። ይሄ የአንድሮይድ ዋርኒንጎች ናቸው። ኮሚት። አሁን ኮሚት ካልኩት በኋላ እዚህ ጊት ላይ መጥቼ ፑሽ ማድረግ እችላለሁ። አሁን ኮሚት ስላልኩት ብቻ እዚህ ጋር አይመጣልኝም። ኦኬ ፑሽ ማለት አለብኝ። ጊት ፑሽ። አሁን ይሄ ኮሚት አለ ይለኛል። ምንም ኮሚት ከሌለኝ ፑሽ ስለማይደረግ ማለት ነው። ይሄንን ኮሚትን ፑሽ እለዋለሁ ማለት ነው። ፑሽንግ እያለኝ ነው። አንድሮይድ ስቱዲዮ ፑሽ አድርጎ ሲጨርስ ጊትሀባችን ላይ ሄደን አሁን ፑሽ ሰክሰስፉል። እዚህ ላይ መጥቻ አሁን ይሄን ሪፍሬሽ ባረገው አያችሁት፣ ሁለተኛው ፋይል አለኝ። ሌይአውት ላይም ብንሄድ እንደዛው ሌይአውት ፎልደር ላይ አክቲቪቲ ሰከንድ የምትለው አለች። ሶ ኤኒ ቼንጅ እዚህ ጋር የሰራሁት ነገር ጊትሀብ ላይ ገብቷል ማለት ነው። ይሄ ጊትሀብ ላይ አንደኛ የሰራነውን ነገር ለሰዎች ሼር ማድረግ እንችላለን። በዚህ መንገድ የሰራነውን መንገድ ለሰዎች ሼር ማድረግ የሰራነውን ነገር ለሰዎች ሼር የምናደርግበት መንገድ ነው አንደኛ። ሁለተኛው ደግሞ የሰራነው ነገር እንዳይጠፋብንም እኔ ራሴ ከዚህ በፊት ብዙ ፕሮጀክቶች ጠፍተውብኛል። ሰራለሁ ወይ ኮምፒውተሩ አንቲቫይረስ ቫይረስ ያጠፋብኛል፣ ወይ ደግሞ ፎርማት ሲደረግ በዛው ተረስቶ ይጠፋል፣ ወይ የሆነ ነገር ብቻ ማለት ፕሮጀክቶች ሉዝ አድርጌያለሁ። እዚህ ላይ ግን ከሆነ የሚሰራው በቃ ፖስት አደረግ ነው ኤኒ ኮምፒውተር ላይ ሄደን በጊትሀብ አካውንታችን ገብተን ዳውንሎድ ማድረግ እንችላለን ማለት ነው። ሶ ቀጥሎ የምናየው እሱ ነው። ከዚህኛው ጊትሀብ አካውንት ሳይን አውት ላድርግና በረከት በሚለው አካውንት ከዚህ በፊት የተሰራ ፕሮጀክት አለ ያልኳችሁ ሼር ላደርጋችሁ የምፈልገው የዌዘር አንድሮይድ አፕ የሚል አለ። የዌዘር መረጃን የሚናገር ማለት ነው። ሶ እሱን እንዴት ነው ወደ ኮምፒውተራችን ላይ ዳውንሎድ የምናደርገው? አሁን እዚህ ላይ ብዙ ብራንቾች አሉ ታያችሁ። ማስተር አለ፣ ዴቨሎፕ አለ፣ የበረከት አለ። ደግሞ በረከት ሰርቶ ሲጨርስ መጀመሪያ ወደዚህ ፑሽ ያደርጋል፣ ከዛ ወደዚህ፣ ከዛ ወደዚህ እያለ ነው። ይህን ሃይራርኪውን በደንብ አንብቡት፣ ብዙ ሪሶርስ ታገኛላችሁ። ሶ አሁን ይህንን ፕሮጀክት እንዴት ነው ዳውንሎድ የምናደርገው የሚለውን ደግሞ ሶስተኛ እናያለን ማለት ነው። ስለዚህ አንድሮይድ ስቱዲዮ ላይ ነኝ። አንድሮይድ ስቱዲዮ ላይ ቼክ አውት ፕሮጀክት ፍሮም ቨርዥን ኮንትሮል የምትላለች ጊት ነው። ከዛ እዚህ ጋር የምትሰጡት ዩአርኤል የትኛውን ነው? እዚህ ጋር ስትመጡ አያችሁ ክሎን ኦር ዳውንሎድ የምትለዋን ክሊክ ስታደርጓት ዳውንሎድ ማድረግ ትችላላችሁ። ዚፕ ፎልደር ዳውንሎድ ያደርግላችኋል። ግን ክሎን አድርጋችሁ መጠቀም ከሆነ የምትፈልጉት ግን እችን ሊንክ ኮፒ አድርግልኝ ትሉትና እዚህ ጋር እሱን ሊንክ ትነግሩታላችሁ ማለት ነው። አውቶማቲካሊ ይሄንን ሊንክ ስትነግሩት በዲፎልት ፕሮጀክት ላይ እንደዚህ የሚባል ፎልደር ፈጥሬ ነው ማስቀምጠው ይላችኋል። ይሄ ለምሳሌ እኔ ኦልሬዲ እንደዚህ የሚባል ፎልደር ስላለኝ ልክ ክሎን ስትሉት አውቶማቲካሊ ፕሮጀክቱን ክሎን አድርግላችኋል። ክሎን ማድረግ ብቻ ሳይሆን ፕሮጀክቱን አውቶማቲካሊ አንድሮይድ ስቱዲዮ ላይ ኦፕን ያደርገዋል ማለት ነው። እኔ ኦልሬዲ ይሄን ፕሮጀክት እየሰራሁበት ስለሆነ ሪፕሌስ እንዳያደርግብኝ ክሎን አልለው። ኦልሬዲ እዚህ ይሄኛው ፕሮጀክቴ ማለት ነው። ይሄ ነው። ሶ ይሄ እንዳለ የሚያስፈልገውን ፋይል በሙሉ ዳውንሎድ ያደርግላችኋል ማለት ነው። ሶ ሶስተኛው ኦፕሽን ደግሞ ይሄ ነው። ጊትሀብ ስትጠቀሙ መጀመሪያ ጊትሀብ ላይ ፕሮጀክት ክሬት ታደርጋላችሁ። ከዛ ሎካል የሰራችሁትን ነገር ወደ ጊትሀብ ፑሽ ታደርጋላችሁ። ሌላ ሰው ጊትሀብ ላይ የሰራው ነገር ካለ ደግሞ ወደ እናንተ ወደ ሎካል ደግሞ ፑል አድርጋችሁ ኮዱን ማየት ትችላላችሁ። ራን አድርጋችሁ ቴስት ማድረግ ትችላላችሁ። ኦፕን ሶርስ ፕሮጀክት ሲሰራ ደግሞ ሼሪንግ ስለሆነ ሌላ ሰው ሰርቶ ፑሽ ያደርገዋል። እሱን ተወስዱና እናንተ የራሳችሁን ጨምራችሁ ደግሞ ቼንጃችሁን ፑሽ ታደርጋላችሁ ማለት ነው። እንደዚህ አይነት ኦፕሬሽኖችን ጊትሀብ ላይ እነዚህን ሶስት ኦፕሬሽኖች መስራት እንችላለን ማለት ነው። በዚህኛው ቪዲዮ ቲንክ እነዚህን ነገሮች ነው ያየነው። ግልጽ ሆኖላችኋል ብዬ አስባለሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልን። ኤግዛክትሊ ስለዛች ሀሳብ የሚያስረዳ የተለያዩ ሊንኮች ስላሉ እነዛ ሊንኮች ሼር አደርጋችኋለሁ። ጥያቄዎች ካላችሁ በተቻለኝ ፍጥነት ጥያቄዎቻችሁን እመልሳለሁ። አይሆፕ ከዚህ በኋላ ሪፖዚተሪ ተጠቅማችሁ ጊትሀብ ተጠቅማችሁ የማታውቁ ከሆነ ከዚህ በኋላ የምትሰሯቸውን ፕሮጀክቶች በሙሉ ጊትሀብ ላይ ታስቀምጣላችሁ ብዬ አስባለሁ። ነሰሰርሊ ኦፕን ሶርስ ብቻ ፐብሊክ ላይሆን ይችላል። ፕራይቬት የምትሰሯቸውን ፕሮጀክቶች ካሉ ቅድም ጊትሀብ ሪፖዚተሪ ስንፈጥር እንዳያችሁት ፕራይቬት ነው ወይንስ ፐብሊክ ነው የሚለውን እናንተ ሰው እንዳያየው የምትፈልጉት ነገር የግል ፕሮጀክታችሁ ከሆነ ፕራይቬት የምትለዋን መርጣችሁ መፍጠር ትችላላችሁ ማለት ነው። ጉድ ላክ። ኤኒ አስተያየት ካላችሁ ማንኛውም አይነት አስተያየት ኮሜንት ሴክሽን ላይ ጻፉልን፣ ይደርሰናል። እናመሰግናለን፣ ስለተከታተላችሁ እናመሰግናለን። ስለዚህ ፕሮጀክት ዝርዝር መረጃዎችን የሚቀጥለው ቪዲዮ ላይ አሳያችኋለሁ። እንዴት ተሰራ፣ ምን ኮድ ስትራክቸሩ እንዴት ነው ምናምን የሚለውን ከዛ እናንተ ፑል አድርጋችሁ ደግሞ የራሳችሁን አናሊሲስ መስራት ትችላላችሁ። ማንኛውም አይነት ቼንጅ ካላችሁ ሰርታችሁ ወደ
ፕሮጀክቱ ፑሽ ማድረግ ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ።